የ14 ዓመት ለቅሶዬ ወደ ሳቅ ተመልሷል። ፈቲያ ከዱባይ። ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት፣ በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበሯችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁ? በያላችሁበት የአላህ እዝነት ረህመት አይላችሁ እያልኩኝ ይህ ዘወትር ቅዳሜና እሁድ ወደ እናንተ ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች ሰበብ ታክሙ የዳኑ የእህት የወንድሞቻችንን እውነተኛ አሳዛኝ ልብ አንጠልጣይ ታሪካቸውን ነውና ለዛሬም እጅግ የሚያሳዝን የ14 ዓመት ለቅሶዬ ወደ ሳቅ ተመልሷል። ፈቲያ ከዱባይ ክፍል 6። አላህ ባለድል አረገኝ አልሐምዱሊላህ። ከችግርም በኋላም ድሎት አለለካ። በስተመጨረሻም ደሞዜ በረካ ስለሌለው ስትጮህብኝም ጭንቅላቴ ስለዞረ እናቷን ቤት እየወሰደች ምግብ ካልሰራሽ ሞች እገኛለሁ እያለች ስትዝትብኝ አንድ ውሳኔ ወሰንኩ። እሱም ከአላህ በታች እናንተን ተማመኜ ነበር። ወላሂ እንደማሸንፋትም እርግጠኛ ነበርኩ። በራስ መተማመኔ ጨመረ። እሷ ከኔ በምንም አትበልጥም የሚለው ልበ ሙሉነት ተሰማኝ። ስታየኝ ደሟ ይፈላል። እኔም እሷን ለማናደድ ቆርጬ ተነሳሁኝ። ጽዳቱን ቀንስ አረኩት። ልብስ መተኮስም ቀነስ። ምግቡም ላይ ይህን ያህል ሆንኩ። እንደምትከፍለኝ እንደምታመናጭቀኝ ለመስራት ወሰንኩ። ልጆቿንም ገልመጥ አረኩ። በእርግጥ ሐራም መሆኑ አውቃለሁ። እኔ ሰራተኛ በሆንም እንደ አህያ ስለረገጠችኝ ርቦኝ በቆሻሻ የጣለችውን ምግብ አውጥቼ እስከ በላ ድረስ ስላደረገችልኝ ነው። ስህተቱን የፈጠርኩት እነሱ ተርፏቸው በቆሻሻ እስከ መጣል ድረስ እኔ ወዴ እየጮኸ እንቅልፍ አልወስድ ይለኝ ነበር። አይ እኔ ፈቲያ ለችግር ነው እንዴ የተፈጠርኩት እስክል ድረስ ስላስመረረችኝ እኔ እሷን ከመግደል ወደ ኋላ ላለማለት ወሰንኩባት። አስመረረችኝ። እኔ መጀመሪያ ፈሪ ነበርኩ። ድፍረቱም መጣልኝ። አንቺም ሰው እኔም ሰው ምንም አታመጭም፣ አልሰራም፣ ያንቺ ብር ካንሰር ነው አልኳት። ምንም አታመጭም አልኳት። እንደውም አሳስራችኋለሁ አልኳት። በምን ስትለኝ የያዝኩትን መረጃ በስልኬ ደብቄ ስለነበረ አስፈራራኋት። ሰራተኛ አልፈልግም ብሎ የሚወጣው በምክንያት ነው አልኳት። ከዛ ካሁን በኋላ አንድም ነገር አላዝሽም፣ ደሞዝ እቆርጣለሁ አለችኝ። ትክክለኛ እቃ የላትም። በጣም አስጠሊታ ባህሪ ያላት። እኔ እንደሷ አይደለሁም። ነገር ግን እንደ ሱሰኛ ሰው ስለሆነች እኔ ታሰቃየኝ አለች። አንድ ቀን ፍሪጅ ያበላሸውን እቃ አንቺ ነሽ ብላ 100 ድርሃም ቆረጠች።
ደሞዝ በስርዓት አትሰጠኝም። ለሰውየውም እንዳልናገር አስቀይሜዋለሁ። ጨነቀኝ። ይሁንና እኔም የራሴን ውሳኔ ከመወሰን ወደኋላ አላልኩም። ምርር እንዳረገችኝ እኔም በተራዬ አስመረርኳት። ስታዘኝ ምግብሽ ይታዘዝሽ፣ እኔ አንቺ ቤት መስራት አልፈልግም፣ ካንስሌሽን ወረቀት ስጪኝ፣ አለበለዚያ እከስሻለሁ አልኳት። ዋይፋይ መዝጋት ልምዷ ነው። እኔም በድብቅ ካርድ ማስሞላቴ አላቋረጥኩም። ለደላላዋ ጨርሼ ነገርኳት። አሁን ረመዳን ስለሆነ ትንሽ ታገሽ አለችኝ። እየተጨቃጨቅንም ረመዳን በአግባቡ ሳልጾም አለቀ። ምክንያቱም ማታ ነገ ጾማለሁ እልና ጧት አውሬ ሆና ትነሳና በነገር ታቃጥለኝ አለች። እነሱ ጠግበው ያድራሉ፣ እኔ ተርቤ ያድራለሁ። አልሐምዱሊላህ ዓመት በዓል ደረሰ። ቤተሰቦቼን እንኳን አደረሳችሁ እንዳላቸው ዋይፋይ ዘግታ ምግብ እንዳልበላ በሮቿን ቆላልፋ ለ3 ቀን እናቷ ቤት ሄደች። ስትመጣ ሰቀቀን፣ ስትወጣ ደስታ። አላህዬ አትፈትነኝ አልልህም፣ ሰብር ግን ስጠኝ፣ እቺ ሴትዮ በእጄ እንዳጠፋ እያልኩ መስገጃዬ ላይ እያለቀስኩ ትንሽ ጊዜያቶችን አስቆጠርኩ። መላ ጠፋት። እኔን ለማስወጣት ያልቆፈረችው ድንጋይ የለም። ከባሏ ጋር መጀመሪያ ምንም ሰላም አልነበራትም። ወላሂ በጣም ባለጌም ነች። ብዙ አይነት የደረስኩባት ነገሮች አሉ። እሱም ባለጌ ነው። የሆነ ቀን እናንተ ዱዓ እንድታደርጉላቸው ለምኛችሁ በቤቱ ላይ ሰላም ይውረድ ብላችሁ ዱዓ አደረጋችሁ። እነሱ ተስማሙ። እኔን አሰቃዩኝ። አንቹ ታመጪው አንቹ ታሮጪው የሚባለው ትረካ እኔ ጋር መጣ። እኔው ሰበብ ሆኜ እንዲታረቁ ዱዓ አስደርጌ ለእኔ ክፉ ሆኑብኝ። አልሐምዱሊላህ ብዬ ተቀበልኩኝ። ከዛ በኋላ ሰው ታሞ እንጂ ፈርቶ አይሞትም አብዝታ አሻፈረኝ ስትል እኔም ዝም ብዬ ከማላገጥ አልኩና አልሰራም ብዬ ቁጭ በባዶ ሀገርሽ እናስገባሻለን፣ በራስሽ ትኬት የትም ሀገር እንዳትሄጂ ብሎክ እናስደርግሻለን አሉኝ። እኔ አልፈራሁም። እናንተም ከጎኔ ስለነበራችሁ ከዚህ በኋላ መበደል በቃኝ ብያለሁ። ሰበብ ፈልጋ ጧት ላይ በነገር ተኮሰችኝ። ቁርስ ስሪ ብላኝ ወጣች። ምግቡ ተበላሸብኝ። ከዛ አንድ ብለሽ ሙያ ተማሪ እናቴ ቤት ወስድሻለሁ አለችኝ። ልብሶቹ ተከምረዋል፣ ቤቱ ተግማምቷል። ከዛ አጋጣሚውን ተጠቀምኩት። ልብሶቼን አንስቼ ሀያ ተነሺ አልኳት። ተጸጸተች መሰለኝ። ትንሽ ጠብቂ ጭንቅላቴን አሞኛል አለችኝ። የምን መታመም አያስፈልግም። እኔ ለአንቺ ክፉ ስለሆንኩ የክፋትነት ጥግ አሳይሻለሁ። ደሞዜንም አትስጭኝ። የአንቺ ገንዘብ በአፍንጫ ይውጣ። ቢሮ ካልወሰድሽኝ ብዬ ወላሂ ፊት ለፊቷ ሻሃዳ ያስኩኝ። ካጠገቤ ዞር በይ ስትለኝ አልልም እሞታለሁ እንጂ አልኳት። ልጆቹም መተው ዝም አልኩ። ጸጥ ብዬ ቁጭ አልኩ። ከዛ አረፋፋድ ላይ ሰውየውንም አውራት ይቅርታ ልጠይቃት አለችው። እሱ ያ ውርደቱ ትዝ ብሎት ቢሮ ሰጂኝ ካለችሽ ውሰጃት፣ 6000 ድርሃማችንን ተቀብለሽ ነይ፣ እሷንም ካንስል ወይም ብሎክ አስደረጊያት አላት። እሷም ደስ ብሏት ተነሺ አለችኝ። ሻንጣዎቼን ሰብሰብ አድርጌ
ጉዜዬ ቀጠልኩኝ። የወሰደችኝ ግን ቢሮ አልነበረም። ሸወደችኝ። አሁንም እናቷ ቤት ወስዳ ጣለችኝና ግቢ፣ ልትለምጂ ነው ያመጣሁሽ፣ ለቢሮ አይደለም አለችኝ። ሞቼ እገኛለሁ፣ አልገባም አልኳት። ልብሶችን ጭና ሄደች። እዛው ጥላኝ ማለት ነው። የማያልፍ የለም። ጥላኝ ስትሄድ የእናቷ ቤት ዋይንፋይ ያውቃለሁ አውቀው ስለነበር እናንተንም አልተውኳችሁም አደራ እያልኳችሁ ነበር። አብሽሪ፣ የደካማ ባሪያ የተበዳይ ባሪያ ዱዓ የት ይሄዳል አትፍሪ ብላችሁ ብዙ አጽናናችሁኝ። ልቤ በደስታ ፍንድቅድቅ አለ። ያ ሰላም እንዴት ደስ እንዳለኝ! በዛን ሰዓት እናትም አባትም ወንድምም አክስትም አያትም ዘመድም ጭምር እናንተ ነበራችሁ። አመሰግናለሁ። ወላሂ እውነትም የቀልብ ዶክተር ጥላኝ የሄደችዋ ሴትዬ በየደቂቃው እየደወለች ለእናቷ ነገር ታቀሳስራለች። እኔም መስሎም አይታየኝም። እናቷን ናቅ አርጌ ተውኳት። ወላሂ አስመሳይ ስለሆነች የልጇን እብድነት እያወቀች እኔን ታሸማቅቀኛለች። የእህታችን ታሪክ ክፍል 6 ይህን ይመስል ነበር። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ለሌሎች እንዲዳረስ አድርጎ በክፍል 7 እስከምንገናኝ ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክመው የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።